ዛሬማ በቃ ቀሩ እንቅልፍ ልተኛ እያልኩኝ እንትን ስል ድንገት ከቻሉ የኔዋ ቅማም ከሸበለዋ ጋር ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ በጉጉት ስንጠብቀው የነበረ ነገር ነበረ። እንግዲህ ሀይሚዬ የሆነ ነገር እና ጠብቁ አዲስ ነገር አለ ስንባል ያው በጉጉት ነው የምንጠብቀው። 30 ጊዜ እየከፈትን እያየን ለዛውም ማለት ነው። ቤታቸውን ማን ነው እንደኔ የሚያይ? እርግጠኛ ነኝ ታያላችሁ። አዎ ለማንኛውም ያው ዛሬ ሀይሚዬ በወቀሳ ነገር ነው አብዛኛውን የመጣችው። እንግዲህ ምንም ማድረግ አይቻልም። ምክንያቱም በልቧ ድቡድቡ በልቧ ካውያ በሚያስብላት በሚያዝንላት እንዴ እንደሱ የሚያስብላት ሰው የለም ብለን ተናግረናል ደጋግመን። ሰሚ የለም ውዶቼ። ላይክ ሼር እያደረጋችሁ እረስቸው እንዴ መረሳት የሌለበት ነገር በመሀል ገባዋ ማስታወቂያ ነው። ለማንኛውም ወደ ሀሳቤ ስመለስላችሁ ከይቅርታ ጋር የዛሬውን ቪዲዮ በደንብ እንድታዳመጡት እፈልጋለሁኝ። ወሳኝ የሆነ ነገር ነው የማወራው። ቀደምም ብዬ ትናንትና ቪዲዮ ሰርችላችኋለሁኝ። በመኪናው ዙሪያ ብዙ ነገር ሲባል ነበረ። በመኪናው ዙሪያ ደግሞ ብዙ ነገር ሲባል ነበረ። እንዴት በስሙ አልሆነም? ብሩኬ እንዴት እንደዛ አላደረገም? ብዙ አላቅም። ጥላትም ወዳጅም መሳዮች እንደዛ ሲያረጉ ነበረ። ተው እንደዛ አታድርጉ ብዬ ቀደም ብዬ 2 ቪዲዮዎችን ሰርቼ ነበረ። ምክንያቱም ሀይሚዬ አይደለም የብሩኬ ስኬት ይቅርና የማንኛውም ሰው ስኬት የሚያስደስታት ምርጥና ጣፋጭ የሆነች ቅማም ነች። እና ተው ብሩኬም እንደዚህ አያደርግም። ይሄ ጥሩ አይደለም። አንዳንድ ጊዜ ብሩኬ በተግባር እንጂ እንደዚህ ባወራ አይደለም። ሁሉን ነገር በተግባር እያሳየ ነው ብሩኬ። አረ ሞተን እንገኛለን። ስሟን እንኳን አልጣፈም። እንዴት እንደዚህ ሳያረቀረ የሀይሚዬ ውጤት ነው። ደፋ ቀና ብላ እዚህ ያደረሰችው እሷ ናት። ብዙ ነገር ተባለ። ይሄ ነገር እሷን ያስቀይማታል። ይሄ ነገር ሀይሚን ያስቀይማታል እንጂ አያስደስታትም። ተውረፉ። እንደ ብሩኬ አሁን በግሉ የሚያደርገው ነገር የለም። የብሩኬ ማለት የሀይሚ ነው፣ የሀይሚ ማለት የብሩኬ ነው ብለን ደጋግመም ተናገርን። አልተሰማም። እኔ ብዙ ሼር የተደረገልኝ አለ ውዶቼ፣ እግዚአብሔርን ብዙ ነገር ብዙ ከባባቅ ቃላቶች። ነገር ግን ይሄ ነገር ነገሩን ማባባስ ሊሆን ይችላል። ምንም አይነት ቪዲዮ አልሰራም ብዬ ተውኩትኝ። ትክታክ ላይ ሼር ተደርጎልኝ ነበረ። ኖ ይቅርብኝ፣ በነዛ አይነት ነገር ላይ አልሰራም ብዬ ተውኩትኝ። እና እንደውም ለነዛ ሰዎች ምን አልኳቸው? ተው፣ ምናልባት እናንተ እነሱን ሀይሚን ወዳችሁ ከሆነ እውነት ይሄ ጥሩ አይደለም። ምናልባት ተሰምቷችሁም ሊሆን ይችላል ከውዴታችሁ አንጣር። ነገር ግን እንደዛ አይነት ነገር አታስቡ። አሁን ብሩኬ ራስ የሚለው ነገር የለም፣ ከሀይሚ ጋር ነው። ከሀይሚ ውጭ ለማንንም እንትን የሚለው ነገር የለም። እና እንደውም ለእናቱ ምናምን ነገር ቀድሞ ተናገረ ያሉ ልጆች አሉ። እና ኖ ታዲያ እናት ናት እንዴ? ከእናት ቀጥሎ ደግሞ ሚስት ነው። አሁን ባሌ እኔን የበለጠ ከእናቱ አበልጦ እንትን እንዲለኝ አልፈልግም። መጀመሪያ እናቱን እንዲያስቀድም ነው የምፈልገው። እውነቴን ነው ውዶቼ። እንዴ እናት እኮ ናት ከእግዚአብሔር ቀጥላ ወደዚህ ምድር ያመጣችን 9 ወር ሙሉ የተሸከመችኝ ማለት ነው በሆዷ። ስለዚህ ታዲያ ለእናቱ ደስታውን ሳይናገር እንዴት ነው? ሚስትም እኮ እናት ናት አይደለ? ካሰብነውና ካስተዋል ነው እንደዚህ ደረጃ ራሱ ተብሎ አይ ይሄ ልክ አይደለም አልኩኝ። ግን ይሄንን ያልኩት ለአንድ ወዳጄ ነው። እሷ በክፋት ምናምን አይታ አይደለም፣ በጥሩ ነገር አስበው ነው ይሄን እንደዛ ሀሳብ ሼር ልታረግ የቻለችው ማለት ነው። በክፋት አይደለም። እንደዛ ብዬ ሀሳብ ሰጧት። ኦ ልክ ነሽ፣ እኔም ልክ አይደለሁም ብለን ሀሳቡን እዛ ጋር ደመደምን ማለት ነው። እና እሷም ያው ዩቲዩብ ላይ እንደዚህ እንደኔ ዩቲዩበር ነች ማለት ነው። በነገራችን ላይ ዩቲዩብ ላይ የምትሰራ ነው። እንደዛ አይደረግም ምናምን እንደዚህ ውዶቼ። እንደዚህ እነ ጠንፌ ምናምን ብቻ አይደለም እኔ ማስተናግደው፣ ሌላም ሰው አስተናግዳለሁ። እንደዚህ በፕራይቬት የመጡ ነገሮችን። በሀይሚ ዙሪያ ደግሞ የመጣ ነገር ኖ ብዬ ስከራከር የምውልበትም ሰዓት አለ፣ ቪዲዮ ሳልሰራ ማለት ነው። እና ምን ልላችሁ ነው? በፊትም ጀምረን ብሩኬና ሀይሚ አንድ እንዲሆኑ ነው አይደለ ልፋታችን። አንድ እየሆኑልን ወደ መስመር መጥተው አንድ ሆነውልን እንደዚህ ምርጥ
የሚጣፍጥ ፍቅር ላይ አንገባጋቢ ፍቅር ላይ ሆነው እንደዚህ አይነት ነገር ደግሞ ማድረግ ተገቢ አይደለም። እንደው ስለፈጠራችሁ ይህ እንደዚህ የሆነ ነገር ሲደረግ ለምን እንደዚህ በሀይሚ ያልሆነ ምናምን አትበሉ። ጥሩ አይደለም። እውነት ለመናገር ያክል ሀይሚን የሚያስቀይማት ነገር ነው። ሀይሚ ሙሉ ለሙሉ የተናገረችው እንደዛ አትበሉ፣ የምትወዱን ከሆነ እኩል ውደዱን፣ አታዳሉ። የብሩኬ ማለት የኔ ነው፣ የኔ ማለት የብሩኬ ነው። ስለዚህ ምንም እውነት ለመናገር ዛሬ ሀይሚ መልስ ልሰጥ አልፈለገችም። ስለተናደደች ነው መልስ የሰጠው። በሸበሏ ነው የመጡባት እና እንደውም ምን አሉ መሰላችሁ? በጣም ነው የደነገጥኩትኝ። ብሩኬና ሀይሚን ለማለያየት ሰው ተቀጥሮ እንደነበረ በአንደበታቸው ተናገሩ። ሰው ተቀጥሮ ማለት ነው። አስቡ እንግዲህ ያ ሰው በእርግጥ ስራውን ይወጣል። እንግዲህ ገንዘብም ተከፍሎት ሊሆን ይችላል እንደዛ ያደረጉት እነዛ ሰዎች። እናቴ ገንዘብ እኮ የማያደርገው ነገር የለም። ለዛም እኮ ነው ሀይሚዬ ለሰው ልብስሽን አትስጪ ስል የነበረው መቼን ጊዜ በፊት ጊዜ ለሰው ልብስሽን አትስጪ፣ በልብስም ብዙ ነገር ይደረጋል፣ ጠንቀቅ በይ ሀይሚዬ፣ ሰው አትመኒ ምናምን ነገር ስንል ነበረና ለነጠንፌ የሆነ ጊዜ ምናምን ቲሸርት ብዙ ነገሮች አልፈዋል አይደለም እንኳን በአካል ተልኮ ምናምን ነገር እነሱን ለማለየት ይቅርና በልብስም ራሱ ብዙ ነገሮች ይደረጋሉ። አስቡትና ምንድነው እነሱ ከራሳቸው አንደበት እነሱን ለማለያት ሰው ተቀጥሮ እንግዲህ አስቡት ምን ያክል ምቀኛ እንዳላቸው ማለት ነውና እነሱ ግን ይሄ ውዴታቸው፣ ይሄ ግንኙነታቸው፣ ይሄ አብሮነታቸው ከእግዚአብሔር ስለተሰጠ በቃ እግዚአብሔር ስላለ በእነሱ ፈጣሪ ስላለ በእነሱ መሀል እነሱ ሰው አይለየውም። ፈጣሪ የገነባውን ፍቅር ሰው ሊለየው አይችልም። በቃ የሰውን ውዴታ ፈጣሪ ነው የሰጣቸው። የሰውን ፍቅር ፈጣሪ ነው የሰጣቸው። አንዳንድ ደግሞ አላችሁ ተንከሲሶች፣ ሀይሚን የጎዳችሁ መስላችሁ። በእርግጥ ይሄንን የምታደርጉት እነ ጠንፌ ናችሁ። ወዳጆች ሳትሆኑ እነ ጠንፌ ናችሁ። እነ ጠንፌ ምን ያደርጋሉ? ያው የታወቀ ነው። ብሩኬን ነው አንጠልጥለው የሚዞሩት። ይዙሩ፣ መብታቸውን እንደፈለገ ይሁኑ። ሀይሚ ያለሽ ወዳጅ ይበቃል። የኔ እናት፣ የኔ ትንሽዬ ያለሽ ይሄ ሁሉ እንዴ የሚወዱሽ ሰዎች ራሱ እኮ ቁጭ ብለው እየተመለከቱሽ ሰብስክራይብ ያላደረጉሽ አሉ። በእርግጠኝነት ስናገር